ውድ የአደይ ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዳዊትና ዴቭና አደይ መልሰው ተገናኝተዋል ማለት ነው። አደይ ለምንድን ነው ትተሽኝ የጠፋሽው? እንዴት አልደወልሽልኝም? ይላታል ማለት ነው። እሷ ስታየው እጅግ በጣም ደንግጣ ዴቭ እንዴት ነህ? ደህና ነህ? ትለዋለች። እሱ ደግሞ እቅፍ አድርጎ ይዞ እየሳማት ነበረ። በጣም ነበረ የናፈቅሽኝ አደይ፣ ለምንድን ነው ጨክነሽ ትተሽኝ የጠፋሽው? የት ነበርሽ? ምናምን ይላታል። እና እሷም ያው እኔን ለማዳመጥ እኮ ፈቃደኛ አልነበራችሁም እና ያው ደመቀና ጠላፊው አፍቃሪዋ እንደወሰዷት እንዳስጠጓት ትነግራለች ማለት ነው። ነገር ግን እሱ ምን አደረገሽ? አሁን እሱ ወስዶ ምናምን በአሁኑ እንኳን ምንም አላደረገም፣ እንደውም ረዳኝ፣ መንገድ ላይ ራሴን ስቼ አስጠጋኝ እንጂ ምናምን ትለዋለች ማለት ነው። ያው ዴቭ እጅግ በጣም የደነገጠው ያው ባለፈውም ብዙ ነገር ስላደረጋት ምናምን ነበረ እና ያው ስታየው ደስ ብሏታል ዴቭን። ዴቭም እጅግ በጣም ነበረ ደስ ያለው ማለት ነው። ኤላ እዚህ ቤት የሚመጣው ሰው ሁሉ በቃ እኔም ብሎ የሚመጣ አንድም ሰው የለም ምናምን እያለ ኤላም በጣም ተሰምቶት ነበረ። ያው ደስ ብሎታል። ዴቭ በጣም ነው ደስ ያለው ማለት ነው። ፍቅር ደግሞ እንደምታያት አበባዋን ወይኗን ምኗን ጉዝጉዛ ዴቭን እየጠበቀችው ነበረ። ነገር ግን ዴቭን ጠብቃ ሰርፕራይዝ ልታደርገው አይኑን በሻሽ ደንቡራ ብትወስደውም፣ ነገር ግን ዴቭ በፍጹም ፍቅር እባክሽን ይሄንን ቀልድሽን አቆሚ፣ እኔና አንቺ አብረን ልንሆን አንችልም፣ እኔ ያንቺ ልሆን አልችልም፣ አውቃለሁ እንዴት እንደምታፈቅሪኝ እንዴት እንደምትወጂኝ ያውቃለሁ። ነገር ግን እኔም እጅግ በጣም የማፈቅራት ሴት አለች፣ እባክሽ ተይኝ እባክሽ ከዚህ በኋላ ምናምን ይላታል። እሷ ደግሞ እኔንስ ማን ይረዳኝ? ማን ይረዳኝ? ዴቭ እኔንስ ማን ነው የሚረዳኝ? ትለዋለች ማለት ነው። ከዛ አንቺ የሰው ሀዘን የሰው መታመም የሚያስደስትሽ ሰይጣን የሆንሽ ሰው ነሽ ብሎ እጅግ በጣም በቃ ምርር ብሎት እጅግ በጣም የሚያስጠላ መልኩ ክፉ ቃል ተናግሯት ወጥቷል ማለት ነው። እሷ ግን በፍጹም እንዲህም ሆና ተስፋ ልትቆርጥና ዴቭን ልትጠለው አልቻለችም ማለት ነው። ፍቅር ይዞኛል፣ እኔ እኮ በጣም ነው ማፈቅረህ፣ እኔ እኮ ከማንም በላይ ነው ማፈቅረህ፣ ለአንተ እኮ ህይወቴንም እሰጣለሁ ዴቭዬ ትለዋለች። እሱ ግን በፍጹም ፍቅር አትድከሚ፣ እኔ ያንቺ ልሆን አልችልም፣ እኔም እጅግ በጣም የምወዳት ሴት አለች፣ እባክሽ ተረጅኝ እያለ ይለምናታል ማለት ነው። መጨረሻ ላይ ትቷት ይወጣል። ትቷት ሲወጣ ሊዲያም ስትደርስ ሊዲያንም ስልኳን ቀምታ በር ቆልፈባት እያሰቃየቻት ትገኛለች ማለት ነው። እና እሷን ደግሞ ደመቀ በጣም ተናዶባታል። ፍቅር ምንድነው ያደረግሽው? ምንድነው ያደረግሽው ይላታል። እንዴት ያደይን ብር ለእኔ ትሰጭኛለሽ? ያደይን ደመወዝ ይላታል። ምን ያገባህ አንተ ስለ አደይ ትለዋለች ማለት ነው። ምክንያቱም አደይ ሁሉንም ነገር ነግሯለች። ደመቀ ለምንድን ነው እንደዚህ ያደረገው? ለምንድን ነው አሳልፈ የሰጠኸኝ? ትለዋለች። ፍቅር የሰጠችኝን ገንዘብ ብታይ ኑሮ እንኳንም ዋሻህ እንኳንም ተቀበልክ ትይኝ ነበረ። አንቺም በስሙ ከዛው ቤት ወጣሽ አላት። ከዛ አደይ እጅግ በጣም ተናዳ በጣም ተናገረችው። እንዴት ታደርገኛለህ? የሰው ላብ እኮ ነው የወሰድከው፣ የኔን ገንዘብ ነው የወሰድከው። ፍቅር ከራሷ የሰጠች 5 ሳንቲም የለም፣ እስካሁን ደግሞ አስከፍላኝ አታውቅም፣ ለዛ ነው ትሏለች። ምን ብሎ ደነገጠ። እሷም አዎ እሷ ታዲያ ፍቅር ታዲያ ከየት ታመጣለች? ተማሪ ነች እንደምታውቃት፣ ስለዚህ ከየት አመጣ የምትሰጥህ ይመስልሃል አለችው። አደይም እጅግ በጣም ተናዳ ፈቱኝ፣ አልፈልግም ከዚህ መሆን በቃኝ ብላ ትወጣለች ማለት ነው። ከነሱ ወጣ ኤላ ጋ ነው የሄደችው። ኤላ ጋም ስትሄድ እንዲሁ ሊዲያ እጅግ በጣም መጥፎ ቃል ተናገረቻት። ኤላ ግን በፍጹም ምናምን ብሎ እሷን እንትን ይላታል ማለት ነው። እሷን ቁጭ በይ አደይ እስከፈለግሽው እዚህ መሆን ትችያለሽ
ይላታል ማለት ነው። ምክንያቱም ፍቅረኛው እሱ ጋር እንድትሆን ስለፈቀደች እና ስለፈለገች ማለት ነው። ኦልሬዲ አምኗታል፣ ኤላ አምኗታል፣ ሌሎቹ እንጂ እና አደይም ደስ ብሏት እሱ ጋር ትገኛለች ማለት ነው። ደመቀም በጣም ተናዶ ፍቅርን አንጠልጥሎ ይዞ ወደ ከቤት እዟት ወጥቷል ማለት ነው። አፍኖ ወስዷታል ማለት ነው። እንግዲህ ሊያናዝዛት ሊያስፈራራት ይመስለኛል። እስኪ ቀጣዩን የምናየው ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ውድ ቤተሰቦቻችን እናመሰግናለን። መልካም ጊዜ